በጣም ኃይለኛ። እኔ ዛሬ እናንተ ፊት ቁሜ ያያችሁኝ በመዝሙረ ዳዊት አይደለም የለውም ነበር። እናቴ ትሙትን እስከ ወዲያኛው አታገኙኝም ነበር። ሰዎች አፈር አልብሰውኝ ሄደው ነበር። እናቴ ትሙት፣ እውነቴን ነው የምነግራችሁ። መዝሙረ ዳዊት በጣም ኃያል ከባድ፣ ይሄ ኮተታ ኮተት፣ ይሄ ሟርት መተት ዱልታ ምናምን አቤት ከባድ። ቲክቶክ የሚጠቀሙ ሰዎች በጣም የሚገርማችሁ ነገር ቲክቶክ የሚጠቀም ሁሉ መዝሙረ ዳዊትን የማንበብ ኃይል አቅም የለውም። ለምን? ቲክቶክ የሰይጣን አልጎሪዝም ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር መንገድ ነው። ዳዊት አቤቱ የሚያሳድዱኝን ጠላቶቼን አንተ ተበቀላቸው፣ ወትቀውም ነገሥተ በየማኔከ ባለባሰ ወርቅ ጽፍት ወህብር እየተባለ መዝሙረ ዳዊት ከባድ ነው። እውነቴን ነው የምነግራችሁ። ያለባችሁን የመንፈስ ጭንቀት በመዝሙረ ዳዊት አጥፉ። ማንበብ ያቃታችሁ አንድ መፍትሄ ልንገራችሁ። ማንበብ በጣም የተቸገራችሁ አንድ መፍትሄ ልንገራችሁ። ምን ታደርጋላችሁ መስላችሁ? እግዚአብሔር ለቴክኖሎጂ ምስጋና ይግባውና ዩቲዩብ ላይ ትገቡና በአማርኛ መዝሙረ ዳዊት ብላችሁ ሰርች አድርጉት፣ ይመጣላችኋል። እሱን መዝሙር ልክ ሁሉን ነገር ጨራርሳችሁ ልትተኙ ስትሉ ድምፅ እንዳትረብሹ ቀነስ አድርጉና ራቅ አድርጉትና እዛ መዝሙረ ዳዊታችሁ ለማን ነው የሚጮሁ? እነሱ እኮ እነማን ናቸው? ቆይ ሁሉም ተነስቶ ስሙኝ ካለ የሚሰማው ማን ነው? ሰይጣን ነው የሚሰማው? ሰው ነው የሚሰማው? ምንድን ነው? ተረጋጉቶች፣ አይዟችሁ፣ እግዚአብሔር ይወዳችኋል። ኢትዮጵያ እኔ ሰው አላልኩ፣ ኢትዮጵያ ትወዳችኋለች። ያደጋችሁበትን ሰፈር አስታውሱ፣ ቤተሰቦቻችሁን አስታውሱ፣ ትናንትናን አስታውሱ፣ ቀናችሁን አስታውሱ፣ ህይወታችሁን አስታውሱ፣ ያሳለፋችሁበትን መንገድ አስታውሱ፣ የመጣችሁበትን ቦታ አስታውሱ፣ የጣላችሁትን አንሱ፣ የጣላችሁትን አንሱ። ግድ የላችሁ። ሚዩት አታረጊውም እንዴ? ግድ የላችሁ። በምኑም በማይረባው በሚረባው ልባችሁን አትስጡ። ጊዜ የምትሰጡበት ወሳኝ የሆነ ወርቅ ነገር አለ። ይሄ እናንተ ውዶች ናችሁ። እስኪ እኔ ውድ ነኝ የሚል ሰው አንድ ቁጥር ይንጫፍ። እኔ ውድ ነኝ የሚል፣ እኔ ዋጋዬ በእግዚአብሔር እንጂ በሰው አይደለም፣ እኔ ውድ ነኝ የሚል ሰው እኔ እያላችሁ ጻፉ እስኪ። ቴንኪዩ ቤኪ እኮ ራሱ ጻፍ። ውድ እኮ ናችሁ። ዋጋችሁ እኮ በእግዚአብሔር እጅ ነው። በእግዚአብሔር እጅ እኮ ነው ዋጋችሁ። እናንተ እኮ ውድ ናችሁ፣ የተወደዳችሁ ናችሁ። እውነቴን ነው የምነግራችሁ። ዛሬ ላይ እንዲህ መሆኑን አትዩ፣ ለበጎ ነው። የዛሬ ቀን አልፎ ነገ ቀና ትላላችሁ። ብዙዎች ቀና ብለው፣ ብዙዎቹ ትዳር ይዘው፣ ብዙዎቹ ወልደው፣ ብዙዎቹ ተደስተው፣ ብዙዎቹ ሰላም አግኝተው፣ ብዙዎቹ ህይወታቸው ተመልሶላቸዋል። ዛሬ ምድረ ኮተታም በመተት ቢመጣ፣ በጥንቆላ ቢመጣ፣ በነገር ቢመጣ፣ በቅናት ቢመጣ፣ በውሸት ቢመጣ፣ በተንኮል ቢመጣ እናንተ ጋር ያለው እኮ ኃይል አለ። እናንተ እኮ ምስኪን እግዚአብሔር እናቴ ትሙትን ይኸውልሽ ሰላም አተሽ ሚሊዮነር ከምትሆኚ አሁን ያለሽበት ቦታ ይሻላል። ልንገራችሁ፣ ሰላም አተሽ እናንተ ጋር ያለው ሌሎች ጋር የለም። እንኳን ደስ አላችሁ። እናንተ ጋር ያለው እግዚአብሔር ሌሎች ጋር የለም። አይዟችሁ። እግዚአብሔር እኮ በመከራ ወረቀት ጠቅልሎ ነው የሚሰጣችሁ በረከት። እናቴ ትሙትና እናንተ ትለያላችሁ። እናንተ በእግዚአብሔር ዘንድ የመጣችሁለት አሁን የሚያውደለድለው ሁሉ በሽተኛ ሆኖ እናንተ ናችሁ ቦታው ላይ የምትገኙት። አይገርምም? ጤና ይቅደም፣ ሰላም ይቅደም። ተውት፣ ብሩ ተውት።
ብር አታስቡ። ከመጣ ይምጣ፣ ካልመጣ አፈር ያምጣው። አይምጣ። መጥቶም ሰላም አልሰጣችሁም አይደለ? ምን ችግር አለ? ለኩላሊትሽ ያልሆነ ለሳምባሽ ያልሆነ ለካንሰር ያልሆነ ብር ምንድን ነው እንደዚህ መጨናነቅ? ይኸውላችሁ ሳሚ ካንተ ምክር በተጨማሪ መዝሙረ ዳዊት ነው የምሰማው። የውስጥ ሰላም መረጋጋት አለኝ። ከጫጫታ ከሶሻል ሚዲያ ሁካታ ስርቅ ከራሳችን ጋር እሆናለሁ። ጎበዝ አንደኛ። እንዲህ አይነት ፍጥረትና እንዲህ አይነት ትውልድ እንዲፈጠር ነው የምፈልገው። ነገርኳችሁ። እግዚአብሔር ያልባረከው ገንዘብ በኩላሊት ሕክምና ነው የሚያልቀው፣ በዳይሌሲስ ነው የሚያልቀው። አውሮፓ ካናዳ ያሉት ይሁን እንግዲህ ንገራችሁ። አውሮፓ ካናዳ ያሉት በእናንተ ይቀናሉ። ጸጉር አላችሁ፣ መልካችሁ፣ ውበታችሁ፣ ሁሉ ነገራችሁ አላለቀም። አውሮፓ ካናዳ ያሉት በብዛት በሰርጀሪ ነው ያሉት። ታምናላችሁ? በጭንቀት ነው ያሉት። እናንተ እኮ ያገባችሁ ባል ማታ ተኝታችሁ እኮ ሲዳብስ ጸጉር ነው የሚያገኘው እናንተ ጋር። አሁን አዲስ አበባ ያሉ ሴቶችን እኮ ተኝቶ አግብቷት ተኝቶ ሲዳብስ እኮ ጸጉሯ ቁም ሳጥን ውስጥ ስለሆነ መላጣዋን ነው የሚዳብሰው። ምኗን እንደነካ ቂጧን ይንካ ጭንቅላቷን ይንካ ግራ እኮ ነው የሚጋባው በመብራት ሲደፋ። እግዚአብሔርን አመስግኑ። በዳንያለምን እናንተ ትለያላችሁ። እናንተ እኮ አርቲፊሻል ነው ያደላችሁ። ቢያንስ ናቹራል ናችሁ። በቃ ከነ ናቹራላችሁ ናችሁ ያላችሁ። እግዚአብሔር ታዲያ ከዚህ በላይ ምን ሊመሰገን ይገባል? እግዚአብሔር ትለያላችሁ። ማርያም ሰላማችሁ ይብዛ። ማርያም ምን ሆናችሁ? ምን አስባችሁ ነው እንዴ? ደግሞ ለማይረባ ነገር ትጨነቃላችሁ። ዝም አለ ለዓለም ትጨነቃላችሁ እንዴ? ነገ ትሞቱ ከነገ ወዲያ ትኖሩ አታውቁትም ማለት እንዴ? ምን ሆናችሁ ነው እንዴ? እናንተ ራሳችሁን ብቁ አድርጉ። ስትፈልጉ ያጣችሁ ሲፈልጋችሁ ታገኙታላችሁ። አንኳኩቶ ነው የሚመጣው። በጣም ነው የሚመጣው። ወይኔ ወይኔ ወይኔ። ያን ልጅ ሰምታችኋል? ብር የላትም ችጋራም ነች ብሎ ፈቷት። በፈታት በሳምንቱ አባቷ 60 ሚሊዮን ብር አውርሰዋት ሞቱ ሲባል ደውሎ ካንቺ አርግዣለሁ ያላትን ወንድ ታውቁታላችሁ። ምን ሆናችሁ ነው እናንተ? እስኪ ራሳችሁን ብቁ አድርጉት። ምን ሆናችሁ? ምንም አትሆኑም። መድኃኒዓለም ምስክሬ ነች። ምንም አትሆኑም። ብቻ እንዳለ ተመቸ እና አይዟችሁ። እግዚአብሔር ድንቅ እግዚአብሔር አለ። እመቤቴ ማርያምን ይዛችሁ አላህን ይዛችሁ እንዴት ትፈራላችሁ? ምን ትሆናላችሁ? እንዴት ዋላችሁ? እንዴት ዋሉ? ይቅርታ ይቅር በሉኝ። ልትገለኝ ነው ዛሬ። በሳቅ ቆጠረ ይዘኛል። ታስቀኝ ነበረ በጣም በቀልድ እያዋዛቅ ጥሩ ነው። እያቀራረብከን ነው። ሆድና ጀርባ ብዙ ሰው ሆኗልና እያቀራረብከን ነው። ጥሩ ነው። ወንድም መልካም እንዳለ ሴትም መልካም እንዳለች ማስተማር። አሁን እኔ ካንተ ሰማሁት። ብዙዎቹ ሚዲያ ላይ አቅም ኖሯቸው ሲያራርቁ ኖረዋል። ወንዱም መጥፎ ነው ብለው ሴቱንም እንደዛው መጥፎ ናት ብለው ለምን እንደሚከፋፍሉን አናቅም። ሳሚዬ አንተ ግን ይሄ በጎ ነገርክ በጣም የሚገርም ነው። ገባክ? ለምን ለትዳር የሚታመን ሰው ባልየው እንዳትጠራጠረው፣ ሚስትየውም ባልየው ደግሞ ሚስትየው እንዳይጠራጠር አድርገሃልና በጣም ሪስፔክት። እኔ ታውቃለህ ሲመስጠኝ ነው የምገባው እና በጣም ክብር በል። የኔ ሀሳብ ምንም አንተ ላይ የሚጨምረው ነገር የለም። ትልቁ ነገር እኔ ማምነው ያቺ መወዳትን ማፈቅራትን የአይኔ ከለላ የሆነችውን እናንተም እንደዛው የምታፈቅሩትን የምታከብሩትን ብዙ ነገር ይሆንልኛል የምትሉትን በማታውቁት ነገር ወይ በንብረት ወይ በተለያየ ነገር ካጠገብክ ሲነሳ እግዚአብሔር ያ ነገር ካላስፈለገክ ያነሳብሃል። ያ ሰው ከአንተ ጋር ሆኖ መጥፊያክ መሞቻክ ይሆናል። ገባክ? መሞቻክ በቃ መጥፊያክ ይሆናል። ለዛ ይገድብሃል። ጊዜውም ለዛ ካልደረሰ እኮ እግዚአብሔር አይሰጥህም አሳልፎ እና ትልቅ ትምህርት ነው። በኋላ ላይ ሀሳብ ብሰጥ ደስ ይለኛል፣ ግን እንዲሰመር የምፈልገው ሰምታችሁ አታፍሱ። ይህን ያክል ኢነርጂውን ጨርሶ ጊዜውን ሰዓቱን አንበሳ ድመት ጦጣ ሳይል ያለምንም ጊፍት
በዚህ ሰዓት እኮ እውነት ሳሚዬ፣ በነገራችን ላይ እዚህ የሳይኮሎጂ መምህር ጋር ስትሄድ ገና ቡክ ታደርጋለህ ለሳምንት ህመምህን ልነግረው ማለት ነው። ቡክ ታደርጋለህ፣ ገንዘቡን ይነግርሃል፣ ገንዘቡን ታስገባለህ። ከዛ በኋላ ነው የምትሄደው። ከዛም በኋላ ከሄድክ በኋላ አንድ የሳይኮሎጂ ነገር አለ፣ ያዳምጣሃል ሙሉ ወሬህን። ከዛ መፍትሄ አይደለም የሚሰጥ፣ መፍትሄው አንተ ጋር አለ ይልሃል። ከዛ ሀሳቡን ይዘህ ትመለሳለህ። አንተ ግን ከነ መፍትሄው ነው እያቀረብከው ያለው። የሳይኮሎጂ መምህሮች መፍትሄን አያቀርቡ። በአንተ ህይወት ላይ እኔ አልወስንም ነው የሚሉክ፣ ሪስክ አልወስድም። አንተ ግን ሪስክ ወስደህ እየመከርክ እያሳወክ የቁራ ጩኸት እንዳይሆን እኛ ጆሮ ላይ ብዙ ጊዜ ሳሚዬ የማየው ነው የቁራ ጩኸት ነው። ገባክ? እዚህ ውስጥ ምሳሌ 410 ሰዎች እውነት በልቦናቸው ያሳድረው ነው ምለው። በልቦና ሲያድር ነው ነገሮች መሆን የሚችሉት ጠንካራ መሆን የሚቻለው። እና እባካችሁን ለመሰለ ይሄ ሚዲያ ምን አመጣብን መሰለ ከአባቴ ሰምተን አሁን ከአንተ ሰምቻለሁ አደለ? መልስ ለመመለስ ነው ውስጤን ማዘጋጀው፣ አንደርስታንድ ለማድረግ አይደለም። አንተን ለመቀበል ሳይሆን ላልከው ነገር ለመልስ ነው ማዘጋጀው። ይሄ ተጽዕኖ አሳደረብን ታላላቆች። ላቋርጥህና ቅድም አንተ ሳትመጣ አንድ መፍትሄ ተናግሬ ነበር። ምን መሰለ? ብዙ ሰዎች ብቸኛ ሳይሆን ብቻ መሆንን ይፈራሉ። ለምን መሰለ? ብቻ ከሆንክ ራስን ማዳመጥ ትጀምራለህ አይደል? ብቸኛ ላልኩ ብቸኛና ብቻ የተለያየ ነው። ብቸኛ መሆን ሌላ ነው፣ ብቻ መሆን ደግሞ ሌላ ነው። ብቻ ሲሆኑ ውስጣቸው ሚስጥር የተደበቀ ስብራት፣ ክህደት፣ ጥላቻ አለ። ስለዚህ ከውስጣቸው ጋር ስለሚጣሉ ራሳቸውን ስለማይወዱት ጫጫታ ወዳለው ቦታ ሂደው ይጣላሉ፣ ጭወት ውስጥ ይገባሉ። ይሄ ነው እንኳን ላይ ገብተው ሰላም ናቸው የሚበጣበጡትና ሂደው የሚበጣበጡትን አንቺም ትክክል ነሽ አንቺም ትክክል ነሽ የሚሉት ሂደው የሰው የማይጠቅማቸው ጋር ታብታብ ኮፕሊንቸር አድርገው እንቅልፋቸው ቁጭ ብለው የሚያድሩት ያንን ውስጣቸው ያለውን ሰውዬ አይደለም። ውስጣቸው የሆነ አንድ ነገር አለ። እሱ ጋር ተጣልተዋል። ሰው ከራሱ ጋር ስለተጣላ እኮ ከራስ ጋር ካልተጣላ እኮ ምን ትሆናለህ? መጀመሪያ ራስህን ውደድ፣ ከራስ ጋር ታረቅ። ሚስጥር ካለ አውጥተህ ዘርግፈው። ባሏን ደብቃ እስከዛሬ ቁጭ ብላ በጸጸት ያለች ሴት አለች። ልክ ነህ። ቤተሰቦቿን ደብቃ ቁጭ ያለች ሴት አለች። እንዴት ብዬ ነው የምናገረው? ከተናገርኩ ሞታለሁ ብላ በቁማ የሞተች ሴት አለች። ልክ ነህ። መንፈስ አለ ደግሞ ሌላ መንፈስ፣ የሚረብሽ መንፈስ፣ በልበል የሚባል ሰይጣን አለ። ሰምታችኋል? በልበል የሚባል ሰይጣን አለ። እኔ እየቀለድኩ አይደለም። ስሙ በልበል ነው። በልበል ሂድ፣ እሷ ጋር ሂድ፣ ትክክል ነሽ በል፣ እዚህኛው እኔ ትክክል ነሽ በይ፣ እንዲህ ነው እንዴ በይ፣ እንዲህ ነው በይ ታታባል ኮብዶን ልባቸው እኔ እኮ የሚገርም ነገር ሁሉን ነገር ጨርሰው ሲወጡ እኮ ሁዞ ናቸው። ለዚህ ነው ሂደው ከሚገናኙት አካል ጋር ጸብ ናቸው። ትክክል። ባልም ቢመጣ ሰላም አያገኙ። ለምን? ውስጣቸው ጋር እርቅ የለም። ይኸውላችሁ አገር ቤት ከመሄዳችሁ በፊት መጀመሪያ ከራሳችሁ ጋር ታረቁ። ንግድ ከመጀመራችሁ በፊት መጀመሪያ ከራሳችሁ ጋር ስብሰባ ተቀመጡና እርቅ ፍጠሩ። እኔ እውነቴን ነው የምነግራችሁ። ከራሳችሁ ጋር ከታረቃችሁ፣ ራሳችሁን ከወደዳችሁ የምትሰሩትን ትወዱታላችሁ፣ እግዚአብሔርን ታከብሩታላችሁ፣ ጤናችሁን ትጠብቃላችሁ። በራችሁ ሲንኳኳ እግዚአብሔር እኮ ስንት ቀን መጥቶ አንኳኩቷል። አልሰማችሁትም? በጭወት ላይ ናያችኋል፣ በጭንቀት ላይ ናያላችሁት። በሩን እኮ ሁሌ አንኳኳል እግዚአብሔር። አይገርምም? ልጆቹን ይፈልጋል። ግን ማን ይክፈተው? ማሌ ሰለሞን ላይ ውዴ በሩን እያንኳኳው ነው፣ አንቺ ግን አትሰሚም፣ ክፈችልኝ የሚል የመጽሐፍ ቅዱስ ጥቅስ አለ። ታውቃለህ? እግሬን ታጥቤያለሁ አልነሳም ካልጋዬ ላይ አንቺ እኮ ትለያለሽ። እጁንም በቀዳዳ አወጣና በይቸው ብሏት ሄደ። ካረፈለች በኋላ ያውን ህይወት እኮ ነው። እውነቴን ነው። የሚገርምሽ ነገር እውነተኛ ለሆነው ፍቅረኛሽ በሩን አልከፈትሽለትም። እዚህ ቲክቶክ ላይ ለሚያስመስል ወንበዴ በርሽን ከፍተሽለት። አይገርም? ስለዚህ ራሳችሁ ጋራ ብቸኛውንና ከራሳችሁ ጋር ታረቁ።
መልካም። እኔ ታናሻችሁ ነኝ። በመጀመሪያ ደረጃ ለሁላችሁም ለታሰረው ወንድማችን መምህር ዘላለም ተፈቷልና ደስ ብሎናል። እንኳን ደስ አላችሁ። የምር ደስታይም ስለሆነ ነው። ይህንንም እየታገላችሁ ያላችሁ ልጆች በጣም ሳላከብራችሁ አላልፍም። ወደ ሀሳቤ ስመለስ ጸሎት ሁሉ ነገር መፍትሄ አለው። ያው ሁላችንም ሰነፍ ነን፣ በሆነ ነገር እንወድቃለን። ግን ምንድነው እሱ? እስቲ ቁጭ ብለን ስለ ራሳችን መጽሐፍን እኔ ማነኝ ከየት ነው የመጣሁት የሚለውንም እስቲ የራሳችሁን በጣም መርምሩ። የመጣችሁበትን ትናንትና መደብ ላይ ተኝተሻል። ትናንት ኮንጎ ጫማ አድርገሻል። ትናንት የተቀደደ፣ ትናንት ገንዘብ ቸግሮሻል። ዛሬ የቱ ጋር ነሽ ያለሽው? አየሽ፣ የዛሬን ብቻ ስናመሰግን የትናንትን እንረሳዋለን። ትናንትና የሆንበትን ተውትና ሰፈር ውስጥ እንኳን የማንከበረበትን ዛሬ ግን ገንዘብ ስላለን ሰዎች በምን ያክል እይታ ውስጥ ያከብሩናል። እና እባካችሁን ትናንትና ያለፍንበትን እዩ። ብዙዎቹ ጥሩ ቦታ ላይ ናቸው። ግን ያው ሁሌም ሰው ልጅ አዲስ ነገር ናፋቂ ነው። ስለዚህ ይህንን መናፈቃችሁን ትንሽ ሰብር አድርጉና ወደ ራሳችሁ። ሳሚዬ አንተ ቀጥል። ጠብ ማይል ንግግር እየተናገርክ ስለሆነ አንተ ቀጥል ወንድሜ። ሌላ ነሚሚንም ሁሉንም ሰላም ብያለሁ። አንድ ሌላ የሚገርም ነገር በቪዲዮ ላሳያችሁ ነው። ታፕታፕ ኮፕሊንግ ሼር አድርጉት። ለጤናችሁ የሚጠቅም ይሄ ነገር በአቅራቢያችሁ የሚገኝ ትልቅ የጤና በረከት ያለው እኔ የተጠቀምኩበትን ነው ሰው እንዲጠቀም የፈለኩት። በሰውነታችሁ ውስጥ ብዙ ነገር ነው ጤና የምታገኙት። እንዲህ ነው ብዬ ዝርዝሩን አልነግራችሁ፣ ግን ለጤናችሁ ለሁሉ ነገራችሁ ሰላም የሚሰጣችሁ አንድ ነገር አለ። ይኸውላችሁ ይሄንት ታያችኋል። ሲሚገምታለ ምንድን ነው? ቲክቶክ እንዳይዘጋብኝ ደግሞ ሳሳያችሁ ምንድነው አላችሁኝ አይደል ጎበዞች? አቤት ምንድነው? ይሄ ደግሞ ይሄ ለጥርሳችሁ፣ ለጤናችሁ፣ ለሁሉ ነገራችሁ ይሄ ምንድን የሚባለው ቲክቶክ እንዳይዘጋብህ ቅርንፉድ ይባላል። እውነት ነው፣ ቅርንፉድ ይባላል። ግማሽ ኪሎ 1 ኪሎ ገዝታችሁ ቤታችሁ አስቀምጣችሁ በትንሹ ውሃ እየዘፈዘፋችሁ እያደራችሁ ጠዋት በባዶ ሆዳችሁ ጠጡት። ብዙ ለጤናችሁ ጥሩ ነው። ብዙዎቻችሁ ይህን ነገር መጠቀም አለባችሁ። ሁሉም ሰው ቢጠቀመው መልካም ነው። እውነቴን ነው የምነግራችሁ። ሚስማር ይሉታል፣ እዚያው ሚስማር ይሉታል፣ ቅርንፉድ ይሉታል። ብዙ ነው ስሙ ያለው፣ ጥቅም አለው። ያን አርጉ። አሁን ላይ ዳይ ወደሚጠቅማችሁና ወደ ራሳችሁ ተመለሱ። እስከዛሬ ማንም መጫወቻው ናችሁ። ከዚህ በኋላ እኔ ለራሴ በቂ ነኝ። ለፀጉራችሁ መነቃቀል፣ ለጥርሳችሁ፣ ለአፍ ሽታ፣ ለጨጓራ፣ ለብዙ ነገር፣ ለልባችሁ፣ ለአይምሯችሁ ለብዙ ነገር ይጠቅማል አሉ አይደለም? ትክክል ነው። ይሄ በረከት ነው። ፀጉርም ያስረዝማል አሉ ትላለሽ። እንግዲህ ተጠቀሚ ትለኛለች። ጎበዝ ይፍታ። ሞቅ ባለ ውሃ ነው፣ በቀዝቃዛ እንዳታረጉት። ጥሩ፣ እሱም ትልቅ ሀሳብ ጎበዞች። ይኸውላችሁ አንድ ነገር ልንገራችሁ። አሁን እዚህ ውስጥ ያላችሁ በሙሉ በትክክል ለመለወጥ ከራሳችሁ ጋር ለመሆን የምትፈልጉ ሰዎች እውነት ዛሬ በዚህ ሚዲያ ፊት ቃል ትገቡልኛላችሁ። በእምነታችሁ በየእምነታችሁ ቃል ትገቡልኛላችሁ። እኔ ለራሴ በቂ ነኝ፣ እኔ ለራሴ በቂ ነኝ። ረጅም ጽሑፍ ስለሚሆን በቂ ነኝ ብቻ ብላችሁ ጻፉ። ሁላችሁ በቂ ነኝ ብላችሁ ሰው ከውስጡ ሲናገር ይደረግለታል። ታውቃላችኋል። በቂ ነኝ በሉ። ግድ የላችሁ፣ አትዘናጉ። ለራሳችሁ ነው የሚጠቅመው። በቂ ነኝ ጀምሩ። በቂ ነኝ፣ እኔ ለራሴ በቂ ነኝ። እኔ ራሱ መጻፍ ብችል እጽፍ ነበር፣ አይቻልም። እኔ ራሴን በራሴ መጻፍ አልችልም። እኔ ለራሴ በቂ ነኝ፣ በቂ ነኝ።
በቂ ነኝ። ሌላ ማንም ጣልቃ አይገባም። አለቅ እስከዛሬ ገብተው የፈተፈቱትን በቃ ምን ብዬ እንደምላችሁ አላውቅም። አያስፈልግም። በቃ አያስፈልግም። ሰው ቀንሱ፣ ላያችሁ ላይ ሰው ቀንሱ። አጎበጧችሁ፣ አዛጓችሁ፣ አበሰበሷችሁ። ያቺ ቤተሰብ የሚያውቃት ያቺ ድንቅ እስክትመጣ ሰፈሩ የሚንቀጠቀጥላት ሴት እዚህ መታ ደነዘዘች። እግዚአብሔር ያደንዝዛቸው። መድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ። አሁን በቃ ማንም አያስፈልግሽም። አይገርም? ይኸውልሽ እየተጨቃጨቅሽ ያለ ጓደኛ ካለሽ እናቴ ትሙትን ዛሬ ብሎክ አድርጊ። ይሄ ሰው ነገ መጥቶም ሰላም አይሰጥ። ነገ ዛሬ የምትሏት ነገር አለች። ቆይ ነገ የተሻለ ይሆናል፣ ከነገ ወዲያ የምትሏት ነገር አለ። ይሄ ነው ወደ ኋላ ያስቀራችሁ። ገና በሩቁ የተጨቃጨቀ ይሄ እንጭቅ ልጅ መጥቶም ሰው ሊያደርግሽ ነው። አይጠቅምሽም። አይገርምሽም? ጭቅዳ ምንድን ነው እንደዚህ የሚሆነው እንዴ? ብር ስትሰጪው ማሬ ሐሳብ ስትሰጪው ጊዜ የለኝም። ብር ሲፈልግ ብቻ የኔ ቆንጆ የኔ ማር እንዴት ነሽ? ይኸውልሽ እንደዚህ ሁኜ ነበር። እንደዚህ ብር ካልተሰጠ ደግሞ እንትን ከሌለ ደግሞ ስልክ እንኳን ለማንሳት ይንጠባረራል። እንደዚህ አይነት ወንድን ምንድነው ሹሩር እያላችሁ የማያድግ ወንድን ለምታሳድጉ ምን ሆናችሁ? ሲጀመር ወንድ ልጅ ኩላሊት ሳምባ ያለው ጤና ያለው ሰው ሰርቶ ይበላል፣ የቀን ስራ ሰርቶ ይበላል እንጂ እንዴት ካንቺ ይቀበል? አረ ነውር ነው። አንቺ የመጣሽው እሳት ውስጥ እኮ ነው ያለሽው። ሰርተሽ ሰውኝ እንጂ ሰጥተሽ ነው እንዴ ሰው የምትሆኝ? ሰርተሽ ሰውኝ። የምትሰጪው እኮ መርዝ ነው፣ ደም ነው የምትሰጪው። ማርያም አውሮ ጎላ ይባላሉ። አውሮ ጎላ ነው እንጂ አውሮ ጎላ የሚባሉ ናቸው። ስማቸው ራሱ ከዛሬ ጀምሮ ስሟቸው አውሮ ጎላ ይባላሉ። እነዚህ ከሴት ብር የሚቀበሉ አውደልዳዮች ቂጣቸው ወደኋላ አጠር ያሉ ናቸው። ደግሞ አጠር ያሉ ኦኖ የሚቆረጡት አጠር ያሉ ናቸው። ሲሄዱ ፈጠን ነው የሚሉት። አጭር ናቸው። ግን በአንቺ በምትልኪው ገንዘብ ቂጥ አውጥቷል። አያስፈልግም። አፉ መርዝ ነው። አውሮ ጎላዎች አያስፈልጉም። እየተጨቃጨቅሽ ሰላም እየነሳሽ እንዴ? ካንቺ ከሰላም በላይ ምን አለሽ? ገንዘብም ሰጥተሽ ሰላምም ተነስተሽ ተሰድበሽም ተዋርደሽም እንዴት ነው የሚሆነው? ቆይ ነገ የተሻለ ይሆናል። አሁን ሩቁኝበት ተነጫንጮ ነው። አሁን ተበሳጭቶብኝ ይሆናል የምትይው ራስሽ የምታስታምሚው ቁስለኛ ይመስል ጦር ኃይሎች ሆስፒታል ነው እንዴ ያለሽ? ምን ሆነሽ ነው? ባናት ተተከልተል ጉድጓድ ውስጥ ገብተህ ስመጥበው ምንም አባቱ ላይ ይኸውላችሁ። ችግራችሁን ተዳፈሩት። ችግራችሁን ስትዳፈሩት ውጤት ታገኛላችሁ። የፈራችሁትን ነገር ተዳፈሩት። እናቴ ትሙት፣ እናንተ ለራሳችሁ እንቁ ናችሁ። ከሱ የተሻለ ለአንቺ የሚያደርግ እንጂ አንቺ ለሱ የማታደርግለት የምትተሳሰቡ ምንም ነገር የምትተሳሰቡ መልካም ወንድ ያጋጥምሻል። አንቺ እንደዚህ አይነት ይሄ አውሮ ጎላ አውሮ ጎላ አያስፈልግሽም። አውሮ ጎላዎችን ታያቸው። እነዚህ ቲክቶክ ላይ በየመንደሩ እየሄዱ በላይቭ እየሄዱ የፊልተር እንኳን መሆኑን የረሱ አሉ። ይሄ እንደነሽ በውስጥ ማስማሪ እኮ ጽፌልሽ እንደ አንቺ አመልሽም እንዴ? አሬ በላይ መለስ አንተ ላይ በላይ የምትዞረው አሁን አንተ ወንድ ነህ። የቀን ስራ አሰራም እንዴ? መኪና አታጥብም እንዴ? ቀን በላይ አሰራም እንዴ? ምንድነው የምታውደለድለው? ምን ጉድ ነህ? ዳታ የ5 ብር ዳታ ገዝተህ ትጀናጀናለህ እንዴ? አታፍርም እንዴ? እንዴ ገባውልሻ ገባውላቸው። መጡ። ለምን መሰላችሁ? እነዚህ ናቸው የእናንተ ተዋኖች። የእናንተ ተዋኖች እነዚህ ናቸው። እናንተ እኔ ፈጣሪን በእውነት የማመሰግነው እናንተ ቆማችሁ በእግራችሁ
ማንም አፉን ሳይከፍትባችሁ ተከብራችሁ እናንተ ተንከባክባችሁ የሚያስቀምጧችሁ ሰው እናንተ በበደሏችሁ፣ በሰበሯችሁ፣ በጎዷችሁ፣ በተጫወቱባችሁ ሰው ፊት ከነግርማ ሞገዛችሁ ከነክብራችሁ ቁማችሁ ማየት ነው የምፈልገው። በዚህ እንስማማለን። አይገርም? ደግሞ በጣም ከፍ ትላላችሁ። በጣም ማለት ነው። ተዋቸው። ማንም ምንም አያመጣም። አትጨናነቁ። ማንም ምንም አያመጣም። በእናንተ ከመጣ እኔ እስከዛሬ በእናንተ ከመጣ ምንም ይምጣ። መጥቶም ትናንትና ብዙ ነገር ሆነናል አይደል? ይምጡ። ግፋቢል ጉልበታቸው ቲክቶክ ማዘጋት ነው። ይዘጋ። ምን አባቱ ሌላ አልከፍትም እንዴ? እናንተ ካላችሁ ምን ይሆናል? የሚሰማኝ እኔ ሀሳብ የሚገዛኝ 2 ሰው ካለ በቂ ነው። እኔ የሰው ብዛት እኔ አንድ ቀን ቀና ብዬ አይቼው አላውቅም። አይባልም። ወንድ አንተ ያልከው ነገር ገጥሞኝ ነበረ። አሁን አሽቀንጥሬ የጣልኩት አሽቀንጥራችሁ ጣሉ። የምን ሹሩሩ እያሉ የማያድግ ሰው ማሳደግ ነው እንዴ? ኤው ስርዓት አድርጎ የሚቀመጥ ከሆነ ስርዓት ያድርግ። ከድካምሽ ሊያቀልሽ ከሆነ ያግዝሽ። ቢያንስ እንኳን ይርዳሽ፣ ሰላም ይስጥሽ። ባይረዳሽ እንኳን ሰላም መስጠቱ ጥሩ ነው እንዴ? አስመጭኝ ይላል እንዴ? አታፍርም? እንዳታስመጣ ነው። እኔ እናንተ ገንዘብ ግን እንደው ጤነኛ ነው? እግር አለው እንዴ? የሆነ እንትን አለው እንዴ? የሆነ ጤነኛ ነው እንዴ? አያት አታስመጭው። ባልሽን ጓደኛሽን ወደዚህ ሀገር ወደ ውጭ ሀገር አስመጥተሽ የእድሜ ልክሽን ቁስለኛ ከምትሆኚ ሳይመጣ እዛው በስብሶ ይቅር በቁሙ። አይገርም? መቶም ሰላም አይሰጥሽ። እንኳን ኢትዮጵያ ሆኖ ሰላም ያልሰጠሽ እዚህ መቶማ መከራ ነው የሚያሳይሽ። ደግሞ እሱን ስትቀልቢ የማይጠግብ ሆድ ስሞላ የማያድግ ልጅ ሳሳድግ እኔ ያልኩኝ ብድግ። የራሴ ግጥም ነው፣ ከራሴ ነው። አለቀ። በነገራችን ላይ የየዕለቱ መልእክት እንዳረሱት ምረጡ፣ ጆሮአችሁን ምረጡ፣ የምትሄድበትን የምትቀመጡበትን ምረጡ። የማትፈለጉበት ቦታ ላይ አትገኙ። ሳሚዬ ምሳሌ አንድ ሃይላንድ ውሃ ሰፈር ውስጥም ይሸጣል በ15 ብር። ይሄ አሁን በ15 ብርም ይሸጣል። ይሄ ማለት አሁን ሱቅ ላይ 10 ብር ነው የሚሸጠው። ትልቅ ሆቴል ላይ 20 ብር፣ 300 400፣ ኢንተርናሽናል ላይ 300 ብር ነው የሚሸጠው። ኤርፖርት ላይ 500 ብር ነው የሚሸጠው። ውሃው አንዱ ነው፣ ክዳኑ አንዱ ነው፣ ሊትሩ አንዱ ነው። ለምን ይመስላችኋል ዋጋው የተለየው? ቦታችሁን ካወቃችሁ ትከበራላችሁ። ቦታችሁን ካላወቃችሁ ትናቃላችሁ። አይገርም? ቅድም የነገርኳችሁ ሰምታችኋል። ዋጋችሁን እወቁ። ዋጋ ያለማወቅ ነው። ታውቃለህ አይደለ? የሚረክሱት ዋጋ ያለማወቅ። የእናንተን ዋጋችሁን ከማያውቁ በቀቀኖች ራቁ። ለእናንተ ጉድጓድ ሲምሱ፣ ጥንቆላ ሲሄዱ፣ ሲያሽቃብጡ፣ ሲያዋጉ፣ ከባላችሁ ሊያጣላችሁ፣ ከህይወታችሁ ሊያጣላችሁ፣ ከቤተሰቦቻችሁ ከራሳችሁ ሊያጋጫችሁ የመጡትን ሰዎች ተበቀሏቸው። በምን? በጥበብ። ምን እንዳረኩ ቅድም ነግሬያችኋለሁ። አንበሳ ጋር ሄደው ጅብና ተኩላ አንበሳ ሆይ እንዴት ነህ? ደህና ነኝ። ይኸውልህ አንተን የመሰለ ንጉሥ በባዶ እግር እየሄድክ ቀበሮ ግን ለሰው ጫማ እየሰፋች ለአንተ ግን ንቃ ነው አሏት። ምን? አዎ ምን የመሰለ ጫማ እየሰፋች ለሌሎቹ ትሰጣለች፣ ለአንተ ግን ንቃ ነው። አምጡልኝ ቀበሮን ብሎ ካለችበት ጉድጓድ ተፈልጋ መጣች። ቀበሮ አላት። አቤት፣ እንዴት ነሽ? ደህና። ለምንድን ነው እኔ የአራዊቶች ሁሉ ንጉሥ እያለው በባዶ እግሬ እየሄድኩኝ ለሌሎች ጫማ እየሰፋሽ ለእኔ ለምንድን ነው ጫማ ያልሰፋሽልኝ? ምንድን ነው ችግርሽ ብሎ ጠየቃት። አረ ጌታ ሆይ ምን ገዶኝ። ወዲያውን ቀበሮ ምን እንዳስታወሰች ታውቃለህ? ይሄ ተንኮል የተኩላና የጅብ መሆኑን ነቃች። ከዛ ምን አለች?
ጌታ ሆይ እኔ እኮም ጫማውን መስራት እምቢ ብዬ አይደለም እሰራለታለሁ፣ ግን እቃው ነው ለእርሶ የተመረጠ እቃ የለኝም። ምንድን ነው እቃው? እቃው የተኩላ ጅማት የጅብ ቆዳ ነው የሚያስፈልገው ብላ ገባችላት፣ ቀረቀረችላት። አይች ጥበብ ነው። እነሱ ሊያቃጥሩ ሄደው ሊያስገድሉ ሄደው ራሳቸው ተገደሉ። ሃማ በራሱ ግንድ እንትናን መርኬዲዮስን ሊያሰቅለው ይዞ ተሸክሞ በሄደው ግንድ ራሱ ነው የተሰቀለበት። መጽሐፍ ቅዱስ ላይ ነው፣ እኔ አይደለም ያልኩት። ሞኛቱ ጥበብ ያስፈልጋል። ለእናንተ መስመሩን ጥሰው የመጡት መዝሙረ ዳዊት ድብልቅልቃቸውን ያወጣል። መዝሙረ ዳዊት ድገሚ። አሁን ብዙዎቻችሁ እየነገራችሁኝ ያለ ስንገልጠው አይናችን ብዥ ይላል፣ ድካም ድካም ይሰማናል፣ ላብላብ ይሰማናል፣ ጭንቅ ጭንቅ ይለናል አይደል? ቁጭ አድርጉትና በዩቱብ ድምፁን እየሰማችሁ ተኙ። አቤት የምታገኙት ሰላም፣ አቤቱ ማረን የሚል ድምፅ፣ ደስ የሚል ድምፅ ከሚያሳድዱ ጠላት፣ እኔን ሊወጉኝ ሊገሉኝ ከመጡ ጠላት ዝቅተ ዳዊት የብዙ ሰዎችን ህይወት የቀየረ ሰላም የሰጠ መንፈስ የማይረብሽ የሚወስድሽ እንቅልፍ። አንዳንዶቻችሁ ከተኝታችሁ ጭራቅ ይመጣባችኋል፣ ዘንዶ ይመጣችኋል፣ አይጥ ይመጣባችኋል። አይደለም እንዴ? የሚመጣባቸው ሰዎች አሉ። ገና እንቅልፍ ሲወስዳል አይጥ ይመጣባታል፣ ዘንዶ ይመጣባታል፣ የሆነው ኮተት ይመጣባታል። አሁን ግን መዝሙረ ዳዊትን ደግመሽ ለጥበይ ይዞሽ ሄዳ ሞባይልሽን ተጠቀሚበት ለመልካም ነገር። እውነቴን ነው የምነግርሽ። ራሳችሁን የጠላችሁ ራሳችሁን ውደዱ። እኔ አይደለም መጽሐፍ ቅዱስ ነው። ራሳችሁን ውደዱ። ራሱን ያልወደደ እንዴት ሌላውን ሰው ሊወድ ይችላል? ራሳችሁን መጀመሪያ ውስጣችሁን ውደዱ። ቤኪዬ ይቀጥል። ይቅርታ። እሺ እኔ አባት አመሰግናለሁ። ብዙ ጊዜ የዋህ ናቸው ይባላል አይደል? የዋህ ናቸው እና ምን እንደሚደረጉ በግጥም ልንገርክ። አንድ የሚባል አባባል ስለተናገርክ ሲጀነጀናት ምን ያደርጋታል መሰለኝ? ከፍ በይ ከምድር ይላታል። ከፍ ያደርጋታል። ከምድር ከፍ ሞር ከፍ ያደርጋታል። ምክንያቱም ያወድሳታል፣ ይንከባከባታል። ምግብ በላሽ በየሰዓቱ ይደውላል። ከዛ ከፍ በይ ከምድር፣ ከዛ የወደቅሽለት አጥንትሽ አይትረፍ። ያንን ነው የሚያደርገው። ከፍ ያደርጋታል። ከዛ በሚፈልገው ፖይንት ላይ ይለቃታል ማለት ነው። የዛ ሰዓት ላይ ያው ይህ የምናየው ነገር ይመጣል። በእርግጥ አንድ ነገር የምናገረው የየሰው ባህሪ ይለያያል። እዚህ ውስጥ ለአንዱ የተነገረው ለአንዱ አይሰራም፣ ለአንዱ ደግሞ የተመከረው አንዱ ይቀበለዋል። እኔ ለእኔ የጠቀመኝን ያው ሳሚም ስለሚያውቅ ለእኔ የጠቀመኝን ነገር አንድ ነገር ብቻ ልንገራቸው። ሁሌም የምለው ነው ለጓደኞቼ፣ ሚስጥሮቻቸውን ሀይድ ያድርጉ። ሳሚዬ ሚስጥር ሀይድ ማድረግ ከቻልክ የልቦናህን እግዚአብሔር ብቻ ነው የሚሰማው፣ ማንም አይሰማም። ሚስጥራችሁን ደብቁት። በቃ ሚስጥራቸውን ከደበቁ፣ ሁለተኛ ደረጃ ደግሞ አንድ ጓደኛሽ ተርብ የሆነች አንቺ ሰማሽ እንዴ ስለ ዘነበች ብላ ወሬ ስታመጣ፣ አንቺ ዘነበች አይደለሽ፣ ለምን ስለ ዘነበች ትሰሚያለሽ? እኔ ምን አገባኝ፣ ለእሷ ንገሪያት፣ እሷ ናት የሚጠቅማት ብለሽ ሀሳቡን ቫይረሱን ወደ ጆሮች የሚመጣውን አዘጊያት። ገባሽ? አሉባልታዎችን ከአንቺ የሚመጣውን ማቋረጥ ከቻልሽ አንቺ ጋር የሚመጡን ነገሮች አንቺ ጋር የሚመጡን ነገሮች